የኢትዮጵያ አይዶል ጉዞ ጥበብን ፍለጋ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን አሶሳ ከተማ ገብቷል። ይህ ከጀርባዬ የምታዩት ደግሞ የሼህ ሆጀሌ የችሎት አዳራሽ ነው። የኢትዮጵያ አይዶል ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ወደ ቤንሻንጉል ጉሙዝ ክልል በመጓዝ አሶሳ ከተማ ገብቷል። የድንቅ ባህልና እሴት መገኛ የታላቁ ህዳሴ ግድብ መገኛ ክልል አሶሳ ከተማ ስንገኝ ባለሰጦች ያላቸውን ተሰጥኦ ሊያሳዩ በዙምባራ አምረው በዙምባራ ደምቀው በኃይል በጉልበት እዚህ ከኛ ጋር ተገኝተዋል። የኢትዮጵያ አይዶል ጉዞውን ፍለጋ በአራቱም የሀገራችን አቅጣጫዎች በሁሉም ክልሎች በበርካታ ከተሞች ባለሰጦችን ከተደበቁበት በባትሪ እየፈለገ ዛሬ መዳረሻውን ወደዚህ ታላቅ ክልል አድርጓል። በቤንሻንጉል ጉሙዝ ክልል አሶሳ ከተማ የምናደርገው ቆይታ ተጀምሯል። የኢትዮጵያ አይዶል ጉዞውን ፍለጋ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ወደ ሁሉም የሀገራችን ክፍሎች በመጓዝ ጠቢባንን እየፈለገ ይገኛል። ዛሬ እዚህ በአሶሳ ከተማ የምናደርገውን ውድድር ደግሞ በዳኝነት እነማን ይሳተፋሉ? በርካታ ባለሰጦችን በማፍራት ሂደት ውስጥ ከኛ ጋር ቆይታ የምታደርገው ድምፃዊትና የሙዚቃ መምህርት ሳምራዊት አዘነ እዚህ መካከላችን ትገኛለች። በወልቂጤ ዩኒቨርሲቲ የሙዚቃ መምህርት ነች። ሙዚቃን መማር ማስተማር ብቻ ሳይሆን ደግሞ መከወንም ማሳመራ ትችልበታለች። የኢትዮጵያ አይዶል ጉዞ ጥበብን ፍለጋ ዳኛ በመሆን ደግሞ ከኛ ጋር ባለሰጦችን እየፈለገች ትገኛለች። ሳምሪ የኢትዮጵያ አይዶል ጉዞ ጥበብን ፍለጋ ዳኛ ስለሆንሽ ከልብ እናመሰግናለን። ከፊት ለፊቴ ከሚገኙ ታላላቅ የሙዚቃ ሰዎች መካከል ሁለገቡ የሙዚቃ ሰው መታፈሪያ በቀለ የኢትዮጵያ አይዶል ጉዞ ጥበብን ፍለጋ ዳኛ በመሆን በዚህ በአሶሳ ከተማ ከኛ ጋር ቆይታ ያደርጋል። ሮማሪዮ ሪከርዲንግ ባለቤት ነበር። በርካታ የሙዚቃ ስራዎችን በዚህ ድርጅት ፕሮዲዩስ በማድረግ ለአድማጭ ተመልካች አድርሷል። በርካታ የሙዚቃ ክሊፖችን ራሱ ዳይሬክተር፣ ራሱ የሙዚቃ አቀናባሪ፣ የራሱ ግጥምና ዜማ ደራሲ በመሆን እንዲሁ ለአድማጭ ተመልካች አቅርቧል። የኢትዮጵያ አይዶል ጉዞ ጥበብን ፍለጋ በሚያደርጋቸው ጉዞዎች ሁሉ ከኛ ጋር በዳኝነት እየተሳተፈ ይገኛል። መታፈሪያን አንዴ ሞቅ አድርጋችሁ አመስግኑልኝ። እዚሁ ቤንሻንጉል ጉሙዝ ክልል ተወልዶ አድጎ አሶሳ የሙዚቃ መልክ የቤንሻንጉል ጉሙዝ የሙዚቃ ምልክት መሆን የቻለው አወድ አደንገሮ ደግሞ የኢትዮጵያ አይዶል ጉዞ ጥበብን ፍለጋ አሶሳ ተጋባዥ ዳኛ በመሆን ከኛ ጋር ቆይታ ያደርጋል። ሸንጉሊንጎ ሂባሊ ሚለሚለንጋ አያዳራንኮ በኦለለጅደዩ ድምፃዊ አወድ አደንገሮ ይባላለው። የኢትዮጵያ አይዶል ዳኛ አሶሳ የተወለድኩት በቤንሻንጉል ጉሙዝ ክልል አሶሳ ዞን አብራሞ ወረዳ ሩባ ለገዳ የሚባል ቀበሌ ውስጥ ነው የተወለድኩኝ። እንግዲህ ለመጀመሪያ ጊዜ ዋዛ ወይም ዙምባራ አፍሪካ እንዲታወቅ ለዓለምም እንዲታወቅ የመጀመሪያ የኔ ቤተሰብ ነበሩ። እኔ የተማርኩት ገጠር ነው። አንደኛ ክፍል የጀመርኩ ቀጣይ በሁሉም ትምህርት አሶሳ ከተማ ጨርሻለሁ። ዲግሪ አዲስ አበባ ነው የጨረስኩኝ። ያው ጋዜጠኝነት እያገለገልኩኝ ነው። አፍ መፍቻ ቋንቋ ቤኒሻንጉለኛ ማለት ነው። የኛን ክራር የሚጫወቱ እድሜ ጠገብ የነበሩ የኛን አባቶች ጎረቤቶች ሲጫወቱ እናዳምጣለን። በተለይ ሙዚቃ ላይ ለመድረስ ባህላዊ የሙዚቃ መሳሪያ ዋዛ የሚባል አለ፣ ብሎ የሚባል አለ። ብዙ አይነት የሙዚቃ መሳሪያዎች ስላሉ ከማህበረሰቡ ጋር የተላመድኩ ከምሰራቸው ግጥምና ዜማ በተለይ መምህርነት ስገባ
ግጥም እንዴት እንደሚመሰረት ዜማ እንደሚመሰረት በትምህርት ስለወሰድኩኝ አግዞኛል። ውርዱዱ አንጻጸሩ አሊዮሮያ አንጸራያ ሻባንቆማ ዳኝታሬ ችልንጋንቃ ተፉደንቃ ሙዚቃ እስካሁን ድረስ ምክንያቱም በዶክመንቱ ነው ያስኳት። በዶክመንት የተደራጀ ስለሆነ ከ200 በላይ አለ ያልታተመ አንድ አልቤም 12 የተለያዩ ሙዚቃ አይነቶችን የያዘ ማለት ነው። የኳስ ውድድሮችን ሞራል እንዲኖራቸው አንድ ሙዚቃ በክሊፕ ሰራው። አሁን በአሁኑ ሰዓት ድምጽኝ ነው የሚባለው። አወድ አይጠሩኝም ማህበረሰቡ። ድምጽኝ ማለት ደግሞ አንጸባራቂ ወይም ኮከብ የሚል ስያሜ ያለው። እናንተ ደግሞ በማምጣታችሁ እስከዛሬ ድረስ የኛን ካልቸር የኛን ክልል በእናንተ በማምጣታችሁ ይታያል ለዓለም። وشكرا لإثيوبيا ايدول ለሶስቱም ዳኞቻችን ሞቅ ያለ ሞራል ሰጡልን። በየቤቱ የተደበቁ ባለሰጦችን ወደፊት ልናመጣ የነገዋ ኢትዮጵያ የሙዚቃ ፈርጦችን ልናፈራ ዛሬ መዳረሻችን አሶሳ ከተማ ሆኗል። የኢትዮጵያ አይዶል ግጦን ፍለጋ አሁን ይጀምራል። ይህንን ዝግጅት ደግሞ በአጋርነት ወደ እናንተ እያደረሱላችሁ የሚገኙ ድርጅቶችን እናመስግን። የአሶሳ ከተማ አስተዳደር በፕላቲኒየም ደረጃ ከኛ ጋር በአጋርነት ቆይታ ያደርጋል። ከልብ እናመሰግናለን። የጅማ ከተማ አስተዳደር፣ የባህር ዳር ከተማ አስተዳደር፣ የደሴ ከተማ አስተዳደር፣ የጎንደር ከተማ አስተዳደር እና የደብረ ብርሃን ከተማ አስተዳደርም እንዲሁ በፕላቲኒየም ደረጃ ከኛ ጋር ጥበብን አብረው እየፈለጉ ስለሆነ ከልብ እናመሰግናለን። በወርቅ ደረጃ የጋሞ ዞን አስተዳደር፣ የሶዶ ከተማ አስተዳደር፣ የከፋ ዞን አስተዳደር፣ የቦንጋ ከተማ አስተዳደር አጋርነታቸውን አሳይተውናል። ከልብ እናመሰግናለን። በብር ደረጃ ደግሞ የአርባ ምንጭ ከተማ አስተዳደር ከናንተ ጋር ጥበብን እንፈልጋለሁ ማለት አጋርነቱን ገልጾልናል። ሁሉንም ከልብ እናመሰግናለን። ልዩ ልዩ የቀረጻ ቦታዎችን በማመቻቸትና ብዙ እገዛዎችን በማድረግ ደግሞ የአሶሳ ከተማ አስተዳደር እንዲሁ ከኛ ጋር ቆይታ ያደረገ ይገኛል። ባምቡ ፓራዳይዝ የአሶሳ ትልቅ ምልክት የሆነው እንግዶች ሲመጡ ደስ ብሏቸው የሚያርፉበት ሆቴላችንም እንደዚሁ አጋርነቱን ከኛ ጋር አድርጓል። ሁሉንም አጋሮቻችንን ከልብ እናመሰግናለን። ለአጋሮቻችን እስኪ ሞቅ ደበቅ አድርጋችሁ አመስግኑልን። የኢትዮጵያ አይዶል እንደተለመደው ማስደመሙን ሊጀምር ነው። የመጀመሪያውን ተወዳዳሪ ወደ መድረክ እንጋብዛለን። ከኔ ጋር ተመልሰን እንገናኛለን። በያላችሁበት መልካም የመዝናናት ጊዜ ይሁንላችሁ። ይመቻችሁ። እንኳን ደህና መጣ። እንኳን ደህና ቆያችሁ። የኢትዮጵያ አይዶል ጉዞ ጥበብን ፍለጋ አሶሳ ላይ እንገኛለን። ተመዝግበ ስለመጣህ እናመሰግናለን። ስምህን ማን እንበል? ስሜ ነጅመዲን አሩ እባላለሁ። የማንን ዘፈን ነው ይዘልን የመጣው? የአብተው ከበደ ኮያ በረና የሚለው ዘፈን። እሺ፣ ዘና ብለህ አቅርብልን። እሺ። ኮያ በረና በረና ኮያ በረና በረና ጃላለሼና ረኬሴ ዮና ከም ጎዴና ዲሳ ማሎነት ማሃጀረና በረና ኮያ በረና በረና ኮያ በረና በረና ጃላለሼና ረኬሴ ዮና ከም ጎዴና ዲሳ ማሎነት ማሃጀረና በረና ዮና ከም ጎዴ ነዲሳ ላታ ቡሌ ከኤቶ ገራና ኛታ ዋኤ ጃለላ ነሚ ቤክተኒ አኖ ጉበዴ ነቲን ምታኒ ገራና ኛታ ዋንሳ ወላሌ ሙጫ በሬዱ ኢጃን ላሌ ኩኖ ሌላ ሮቤ ሮምኒ ገና ከይሰ ዱራሴና ኑለቹ ዳበኔ ሀላላ ወሌግና ሲሲ ወይሲ ቱኪያ አስጎሪ ጎሪ ኮጋ መኪያ ሲሲ ወይሲ ቱኪያ አስጎሪ ጎሪ ኮጋ መኪያ ቦጅቴ ኦኔቲያ ቦጅቴ ኦኔቲያ
waggu takka rooba waggu takka aduu waggu takka rooba waggu takka aduu isaan gidduu deema lukudan si yaadu isaan gidduu deema lukudan si yaadu jaalalummaa keetii kakkana na waadu jaalalummaa keetii kakkana na waadu siisi waysiitu kiyya as goori goori koggaa makiyya boojjitee onneetiyya boojjitee onneetiyya ገለቱማ እናመሰግናለን ነጅማዲ ቆንጆ ነገር አለ ደስ ይላል ከለር ኢነርጂ ደስ ይላል ስቴጅ ላይ ያለው አያያዝ እኛ ጋር ሪትሙ መልሶ እንዲጋባብን ያደርጋል ቆንጆ ቆንጆ ጥሩ ጥሩ ነገሮች አሉ ያው ፍርሃት ይኖራል ውድድር ስለሆነ ብዙ አይነት የሙዚቃ አማራጭ ዝግጅቶች ማድረግ የቻልክ እንዳይመስል ለምሳሌ ግጥሞች ይጣፍተውብህ ምናምን እንዳይመስል እንደዚህ አይነት ነገር ላይ ሁሌም ራሳችሁን ሬዲ ማድረግ አለባችሁ ዘፈን ሲባል በማንኛውም አይነት ሁኔታ የምትዘፍኑት 5 10 20 30 ሙዚቃዎች ያስፈልጓቸዋል ለምሳሌ ውድድሩ እንበልና ተሳክቶ ብትሄድ ብዙ ዘፈኖች ያስፈልጓል ስለዚህ እሱ ነገር ላይ ሙዚቃዎችን እስከንገግጥማቸው አጠናቆ የመጨረሱ ነገር ላይ እንድታደርግ መክራለሁ ከዛ በተረፈ ሪትም ቆንጆ ነው የሚያምር ቃና አለ ግን የምትሰራቸው ዘፈኖች ከዚህ የበለጠ ደግሞ መረዳት ትችላለህ ከዚህ የበለጠ ማስዋብ የሚችል ነው እድል ይሰጣል ስለዚህ ጩኸቱም ዝም ብሎ ጩኸት ብቻ እንዳይሆን በምን መንገድ አሳምሬ ቆንጆ ላድርገው የሚለው ነገር ውበት ላይ መስራት ያስፈልጋል እሱ ደግሞ መስማት ከዛ በኋላ ደግሞ ጉሮሮ አያግድም በደንብ ከሰማው ሚላውን ነገር ማለት ነው ስለዚህ በደንብ ደጋግማችሁ ብዙ ጊዜ ችግር የሚመስለኝ ሙዚቃ ከፍቶ አንድ ላይ አብሮ መስፈን እሱ ልክ አይሆንም ስለዚህ መጀመሪያ ሙዚቃውን በደንብ ማዳመጥ በደንብ ደጋግሞ ማዳመጥ ካልተረዳኸው ባትዘፍነው ይሻላል ምክንያቱም የተሳሳተ መንገድ ነው አንተ የምትዘፍነው ማለት ነው እንደዛ እንዳይሆን ደጋግሞ መስማት ከዛ በኋላ ደግሞ የሰማውን ነገር አንደርስታንድ ያረከውን ግማሿን ቨርስ ለምሳሌ መጀመሪያዋን ዜማ አራቱኝ ስንኝ ደጋግሞ መስማት ከዛ ለማዜም መሞከር እንደዚህ አይነት ሜትድ ብትጠቀም ጥሩ ነው ባይነኝ ለሌላ ጊዜ ማለት ነው ሶ ጥሩ ነገር አለ ተስፋ በትልቁ ይታየኛል ውጤቱን እንግዲህ በኋላ አብረን እናያለን አሶሳ ላይ ዘና ፈታ እያልን በኢትዮጵያን አይደል ጉዞ ጥበብን ፍለጋ እያልን ጥበብ እንግዲህ ሰርች ልናረግ ነው እንግዲህ ይሄን ሁሉ ኪሎ ሜትር አቋርጠን የመጣ ነውና እኔ እስካሁን ድረስ ከሰማቸው በጣም በተለየ ጥሩ ጎኖች የበዙበት ነገር ተመልክቻለሁ አውድድሩ እንደ መጀመሪያ እንደመሆኑ ነው የምናየውና ተፈጥሮ በጣም አሪፍ ነው በጣም ሊያድግ የሚችል ዋናው ትልቁ ነገር ምንድነው የሚያድግ ነገር አለ ወይ ይሄ ነገር ሞር ከሙያተኛ ጋር ቢገናኝ ትምህርት ቢሰጠው ሊያድግ ይችላል የሚለው ነገር እሱ በጣም ወሳኝ ነገር ስለሆነ እሱ በጣም ጥሩ ነው ቃና ምን ነው አለ ለዛ ይሆናል በቃ የሆነ ደስ የሚል ለዛ አለህና በጣም ነው የተመቸኝ ሲወጣም ሃይ ፒች የምንለው ሃይ ፒቹም አይጎረብጥም ለወሩንም ደግሞ የተወሰኑ ለወር ላይ የተወሰኑ ክፍተቶች ቢኖሩንም እዛ ላይ ግን ረግጠህ ለወሩንም ለማለፍ የምታደርግበት ቴክኒክ የሆነ ልምድ ያላቸው ሰዎች ሊያደርጉት የሚችሉት ነገር አይነት ነገር ተመልክቼ ይባሃለውና በጣም በዚህ ውድድር አንፃር እስካሁንም ካየነው አንፃር በጣም በተሻለ ነገር ሰምቻለሁ የሪትም ትርጓሜውም በመጀመሪያውም የሁለተኛውም ላይ ይሄን ያህል የሚረብሽ ነገር አልተመለከትኩም የድምጽ ጥራት የምንለው ነገር በጣም ቆንጆ የድምጽ ጥራት ነው የተመለከትነው ሌላው ደግሞ ከታዳሚ ጋር ይሄ ስቴጅ ፐርፎርማንስ የምንለው ነገር እሱም ደግሞ በጣም ደስ የሚል ነው ውጤት የምንሰጥበት ትልቁ ነገር ስለሆነ ሌሎቻችሁም እዚህ ጋር የምትመጡ ሰዎች ከኛ ጋር ያላችሁ ግንኙነት ለታዳሚያን የምታቀርቡት የምታሳዩት አክሽን በጣም ቫልዩ ስላለው እሱም ነገር ደስ የሚል ነው በአጠቃላይ ተመችቶኛል ይመች የተፈጥሮ እንደተባለው በጣም ተመችቶኛል ሂድበት ነው የምለው ነገር ግን ከዚህ በፊት ዘፍኔ ታውቃለህ እንደ መድረክ ላይ አዎ ቀይ መስቀል ባንድ ነው የምሰራው እሺ እንኳን በሰላም መጣሽ እንኳን ደህና ጠበቃችሁ
እሺ መጣ ነሻ ያው ፈገግታ ያስፈልጋል ብዬ ነው ውድድር ስለሆነ ስሜሽን ከኛ ጋር ተዋውቀሽ ቀጥታ የተዘጋጀሽበት ትጀምራለሽ። ስሜ መቅደስ ልባሴ ይባላል። መቅደስ ልባሴ የማን ዘፈን ነው የመረጥሽው? የአበባ ደሳለኝ የለሁበት። ኦኬ እስቲ ቀጥይ። ይህንን ፍቅር የሚጥል ስጦታ በከንቱ አትየው አታመንታ ላፍታ ንጹህ ነው ልቤ ብታምንም ባታምንም ሳትፈልግ ብትቀር እኔ የለሁበትም እኔ የለሁበትም ውርድ ከራሴ እኔ የለሁበትም ለምን ልጠራጠር ለምንስ ልስጋ ባንተ ላይ በገዛ ፍቅሬ በትዝታ ድንበር ኧረ እንዴት ልኖር ባንተ ታትሬ የሚዘገይ ተስፋ ማሳዘኑ አይቀር ልቦናን እጅግ ሰባብሮ እኔ የለሁበትም ቢገባ መልካም ፍቅሬ ውሎ አድሮ ሌላ ያኔ በለጋው ልጅነት ሳላውቅ ያን ክፋት ደግነት እቅፍ አርገሽኝ ባንቀልባ ጧት ማታ ሆድሽ ሲባባ ልጄን ስትይ ተጨንቀሻል እናት ፍቅር ዋጋ ከፍለሻል ማለኔ ተካሻል አንቺን ከማና ወዳድሬ ላብልጥ እንጂ አፍቅሬ አክብሬ እናቴን ከማ አላብሰሽኝ የፍቅርን ሸማ ላስተያይሽ ደሞ ከነማ አንቺን ከማ እናቴ ነሽ አለሜ ህመምሽ ነው ህመሜ። እናመሰግናለን መቅደስ። አዘፋፈንሽ ጥሩ ሆኖ ፍርሃት ነገር የሚሰማሽ ይመስላል። አስተካኪ ያው ልጅ ነሽ። ይሄ ነገር ያው ስትሰሪ ትምህርት ያስፈልጋል። ትምህርትሽን ደግሞ ፍታጠናክሪ ቀጣይ ከሙዚቃው ዓለም ጋር መስተካከል ይመስለኛል። እሺ መቅደስ ቆንጆ ነገር አለሽ። የምትረጅበት መንገድ ጅማሬሽ በጣም ቆንጆ ነው። ሁለቱንም ዜማዎቹ ስትሰሪ ጥሩ ነው። የሐሳብ መረዳትሽ በደንብ የሆነ የተወሰነ በደንብ ሰምተሻል። የነሱን ቃና ለመረዳት ሞክረሻል። ጥሩ ነገር ነው። ግን በጣም ነው የምታፈጥኝ። በቃ ዘፈን ስታፈጥኝ አንቺ በአንድ ትንፋሽ እንደ ውሃ ጭልጥ አድርገሽ ጨርሰሽ መሄድ ነው የፈለግሽው። ስለዚህ እንደዛ አይደለም። በደንብ መረጋጋት ይፈልጋል። ቀስ እያሉ ምራቅሽን ሁሉ መዋጫ ጊዜ ያላገኘሽም ምን ማለት። ስለዚህ እያረፍሽ ቀስ እያልሽ መሀል ላይ ረፍት የምትወስጂ ከሆነ አየር የምትስቢ ከሆነ እያንዳንዱ ነገር በደንብ ሙዚቃ እንደዛ ነው። ቀስ እያልሽ በዚሁ ልምምድሽ ስትቀጥይ ወደፊት ጥሩ ሙዚቀኛ መሆን ትችያለሽ። ስለዚህ ይሄን ነገር አድርጊ። ሙዚቃ ፍጥን አድርገሽ ለመጨረስ አትሞክሪ። ቀስ ብለሽ ዘፈኑ እንደዛ ነው ብትረጁ። ብቻውን ስትይ ብቻ አብረሽ ብትይ አሁን አብረሽ ከሙዚቃው ጋር ትልተያለሽ። ብቻሽን ስትሰሪ ግን ፍጥን አድርገሽ እንደዚህ በዚህ ደረጃ ፈጣን አይሆንም ሙዚቃዎቹ። እሺ ስለዚህ እንደዛ አድርጊ። ምናልባት ፍርሃት ሊሆን ይችላል፣ ግን ፍርሃት ውስጥ ሆነሽ ተረጋግተሽ ለመስራት መሞከር አለብሽ። ትምህርትሽንም በዚሁ ጎን ለጎን ሙዚቃም ጎን ለጎን ስለሆነ እሺ። እናመሰግናለን ስለመጣሽ። በርቺ። እሺ እሺ ወንድማችን ስለመጣ ደስ ብሎናል። ስምን ማን እንበል? ኢብራሂም መሐመድ። ኢብራሂም የተዘጋጀበትን ቆንጆ ሙዚቃ ዘና ፈታ ብለሽ በማዲንጎ ትዝታ በጣም ደስ ይለናል። ቀጥል። አግኝቶ ላይ ያገኝ ወይ ጠቅሞ ላይ ጠቅመው ሰው ለምን ይኖራል ትዝታ ሲያደክመው። አግኝቶ ላይ ያገኝ ወይ ጠቅሞ ላይ ጠቅመው ሰው ለምን ይኖራል ትዝታ ሲያደክመው። ትርጉሙ ምንድነው ትዝታ ምንድነው ሰው ማሰብ ምንድነው ትዝታ ባክተው የማይሉት የሁሉም ሰው ጌታ። ይሄው ሰው ይኖራል በትዝታ ሰበብ ይሄው ሰው ይኖራል በትዝታ ሰበብ የኋሊት ሲጋልብ ትላንትን በማሰብ
ሰው እንዴት ባለፈው በትላንት ይኖራል? ሰው እንዴት ባለፈው በትላንት ይኖራል? ዛሬን በእጁ ይዞ ለነገው መሰላል። ዛሬን በእጁ ይዞ ለነገው መሰላል። ልልበል ትዝታ ልርሳ በሽታዬን አትጋርደኝ ልይበት የነገ ተስፋዬን ባይጠፋ ሻራው ትዝ። እስኪ ሌላ ሙዚቃ ደግሞ አንድ ሙዚቃ ተጫወተል። አጉል ተቆራኝቶኝ ኃይለኛው ትዝታሽ ኃይለኛው ትዝታሽ ኃይለኛው ትዝታሽ ለረሳሽ አልቻልኩም በምን ሰበብ ልርሳሽ በምን ሰበብ ልርሳሽ በምን ሰበብ ልርሳሽ እከደከ ሰይጣን ይሄን ቤት ላስረጭው ድንገት ኮሽ እያለ አሟሟኝ እንደጭው ያገኙኝን ሁሉ ስቄ ተቀብዬ እንዴት ነህም ሲሉኝ ይመስገነው ብዬ አለሁኝ ያልኩኝ ዘመድ ጎረቤቱን እኔስ ካንቺው ጋር ነኝ ቀንና ሌሊቱን ተናደጅ ልታገስ ኩርፊያሽን ላብርደው እዳው ተችሎ ነው። እንግዲህ ሁለት እድል ሰጥተናል። ሁለቱም ላይ ግን ተመሳሳይ ነገር ነው ያየነው። ሜጀር መጠበቅ ላይ እሱ ላይ ምንም ብዙም ችግር የለም። ኢነርጂ እና ቫይቭ የሚባል ነገር አለ። ግን ኢነርጂው በጣም የተጓደለ ነው። ኢነርጂ ሰጥ ስፔሻሊ ማዲንጎ ዘፈን ኢነርጂ ይፈልጋል። ከዛ ውጭ ደግሞ ይሄ ዳይናሚክስ የምንለው ነገር አለ፣ ተለዋዋጭነቱን ማለት ነው። እንደዚህ አይነት ነገር አላየንም። ስፔሻሊ ትዝታው ላይ የወረደው ፓርት ሲመጣ እስከዛ ድረስ እንዲያውም እንጠብቅህ እየተባባልን ነበር። ከዛ የወረደውን ፓርት በደንብ መስራት ነበረብህና በመጣህበት መንገድ ነው ስትሄድ የነበረው። ማዲንጎ ግን ሲዘፍነው ኢቭን በጣም ሎወር ፓርቱን ነው የምንሰማው አይደል የወረደው ፓርት ላይ። እና እንደዚህ አይነት ነገሮች በጣም እነሱን ነገር ለወደፊት በደንብ ማስተካከል አለብህ። እኛ ዋናውን የምናየው ተፈጥሯችሁ እንዴት ነው፣ ተፈጥሮ የሚያድግ ነው ወይ፣ ወደፊት ውድድሩ እየጠነከረ ሲሄድ እነዚህ ልጆች ሄደው የተሻለ ነገር ሊያመጡ ይችላሉ ወይ የሚለው ነገር ወሳኝ ነገር ነው። ከዛ ውጭ ደግሞ ቴክኒካችሁንም እናያለን። ቴክኒክ ሲባል በውስጡ ብዙ ነገር ስላለ ማለት ነው። ስለዚህ የሰጠንህን ነገር እንግዲህ ታስተካክላለህ። ሌሎች የሙያ አጋሮቼ ደግሞ የሚሉትን ሰማለን። እሺ ኢብራሂም ስለመጣህ እናመሰግናለን። ከጥሩ ነገሩ ስንጀምር መታፈሪያ እንዳለ አንተ ቅኝት ውስጥ የመቆየቱ ችሎታ አለ። ጥሩ ነው እሱ። ሪትም ጥሩ ነው፣ በተወሰነ ለመረዳት ትሞክራለህ። ከዚህ የበለጠ ግን ማድረግ ትችላለህ። ለምሳሌ ቅላጼዎችን የመጨረሻ አካባቢ በሁለቱም ዜማዎች ላይ ስታይ የቅላጼ ጥድፊያ በቅጥድፍ ብለህ ተሉ ተጨርሳቸውና ተይዞ መቆየት ያለበትን ቃላት አንተ ፈጥነ ተጨርሰዋለህ ወይ ቀድመ ትቆርጠዋለህ። እንደሱ አይነት ነገር አለ። እሱ የሪትምህን ያዛባባልና የምትሰማው ነገር በደንብ ለማለት ቆንጆ ለዛ አለ። በለዛ ደረጃ ከለርህ በጣም ያምራል፣ ቆንጆ ነገር አለው። ግን አሁን እሱ እንደተባለው ኢነርጂ አሁን ይሄ የምታሰማነን የእንጉርጉሮ የሚመስለውን ነገር ፓወር ኖሮት ማለት ነው። እንደዚህ ቅርብ እንደሆነን አስበ ሳይሆን ሩቅ እንደሆነን አስበ ጮክ አድርገህ ለመስራት ብትሞክር፣ ምክንያቱም ከፍ ባደረግነው ቁጥር ፓወር በሰጠው ከወድ በገፋህና ለማውጣት በሞከርኩ ቁጥር ከለሩን እያጣ ይመጣል። ስለዚህ በዚህ ይህንን ከለር ግን በፓወር ለማውጣት ብትሞክር ግን ምን ያህል ጥሩ እና ከዚህ የበለጠ የሚያስደንቅ ይሆናል። ስለዚህ እንደዚህ አድርገን መስራት አለብህ። ኢነርጂ በጣም ያስፈልጋል። ራስን ከባንድ ጋር ማሰብ አለብህ። በዛ ሁሉ ባንድ መሀል ስትጫወት ያንተ ድምጽ ጎልቶ መውጣት አለበት። ስለዚህ ከንጉርጉሮ ወጥተህ መዝፈን የሚለውን ሀሳብ ብታስብበት ጥሩ ነው ባይነ። ያው በመድረጉ ላይ በመገኘታችሁ ሽኩራን ይላል አባ ኢብራሂም። የተፈጥሮ ድምጹ ትንሽ ሰመችቶኛል፣ ግን አፍኔውሃል ለቀቅ አድርገው ለወደፊት ማለት ነው።
ለአድማጩ በሚሰሙት ያክል ምናልባት ፈጣሪ የሚል ከሆነ እንዲህ አይነት መድረኮችን የሚገጥም ከሆነ ለቀቅ አርጋቸው አፍነሃል በዛው ልክ ነው ያየሁኝ። ምናልባት ካልቸራዊ አለባበስን ብታስተካክል የሚል ነገር ነው የሚጨምረውና አመሰግናለሁ። እሺ የኢትዮጵያ አይዶል ወደ አዘጋጀው ጉዞ ጥበብን ፍለጋ አሶሳ እንገኛለን። ተመዝግበሽ ስለመጣሽ እናመሰግናለን። እኔም አመሰግናለሁ። ስምሽን ማን በል? ስነወርቅ ብሩ። ስነወርቅ ብሩ። እሺ የማንን ሙዚቃ ነው የምትጫወችልን? የዲና አንተነ ድማሙ የሚለው። እሺ አልፈራሽማ? ዘና አልፈራም እኮ ድምጽሽ በጣም ይታወቃል ጎበዝ። ስለዚህ ሌሎችም እንደሷ እንድትሆኑ ለማለት ነው ባጭሩ። እሺ ጀምሪ ዘና ብለሽ። ናና ዝማሙ ዝማሜ ናና ዝማሙ ዝማሜ እንዴነ በሎልኝ ዝማሜ ሊያነሳሳኝ ዝማሜ እንዴነ በሎልኝ ዝማሜ ስፍስፍ አርገኝ ዝማሜ ናና ዝማሙ ዝማሜ ጨዋታ ወዳዴ ናና ዝማሙ ዝማሜ የፍቅር አበባ ናና ዝማሙ ዝማሜ እንደው ስፍስፍ አርገኝ ናና ዝማሙ ዝማሜ ስወጣ አስገባ ናና ዝማሙ ዝማሜ ስወጣ አስገባ ደራ ነው አሉኝ መኖሪያ ቦታው ደራ ነው አሉኝ መኖሪያ ቦታው እንዴነ በሎልኝ የኔ ትዝታ እንዴነ በሎልኝ የኔ ትዝታ ደራ ነው አሉኝ መኖሪያ ቦታው ደራ ነው አሉኝ መኖሪያ ቦታው። እሺ ሌላ ደግሞ አንድ ተጨማሪ ሞክሪልኝ። መጋሌ ኮዮ ሙላ ገራ መጋሌ ኮዮ ሙላ ገራ ኤጋ ማልቶ ሲሶዳችሳ ኮቶ ሲገመችሳ ኮቶ ሲገመችሳ መጋሌ ኮዮ ሙላ ገራ መጋሌ ኮዮ ሙላ ገራ ኤጋ ማልቶ ሲሶዳችሳ ኮቶ ሲገመችሳ ኮቶ ሲገመችሳ አከምሲ ታውላ ታያዶ ኪነ ቀበቴ ያሼ መለኮ ያን ኪነ ቦቤሴ ያሽቅርቅሪ ኪያ ኮቱ መላኮ አከምሲ ታውላ ታያዶ ኪነ ቀበቴ ያሼ መለኮ ያን ኪነ ቦቤሴ ያሽቅርቅሪ ኪያ ኮቱ መላኮ ሜ በሎ በሎ ሜ በሎ ሜ በሎ በሎ ሜ በሎ ሜ በሎ በሎ ሜ በሎ ኮቱ ያ መጋላ ቀሎ ሜ በሎ በሎ ሜ በሎ ሜ በሎ በሎ ሜ በሎ ሜ በሎ በሎ ሜ በሎ ኮቱ ያ መጋላ ቀሎ አፉሪ ኬሚዮፍ ኒሳ ሰሙማ ደማ ካፍ ኒሳ ሳቲን ኮሪኒ ደመኮ እሺ ስነወርቅ ጥሩ ነው። ሁለቱም ያልሻቸው ሪትም አጠባበቅሽን መጀመሪያ ከጥሩ ነገር ስመጣ ሪትም አጠባበቅሽ ሁለቱም ጋር ጥሩ ነው። እንደውም የመጀመሪያው ጋር መሀል ላይ ያሉ የኢንስትሩሜንታል ቦታዎችን ሁሉ የመጠበቁ ነገር አለ። ስለዚህ እሱ ነገር በጣም የሚበረታታ ነው። ጥናቶችሽ ላይ ወደፊትም ሌሎች ሙዚቃዎች ስታጠኚ መቀጠል አለብሽ። ሌላው ችግርሽ አንቺ ውበት። አሁን ዘፈኑን ትይዋለሽ እኮ ሁለተኛውንም ዘፈን ስትል ግን አስቦ መስራት አሁን ሪትሙ ስለሆነ ውበት በቃ ማሳመር ውስጡ ላይ የተለያዩ ከርቦችን ማድረግ ትችላለሽ። ቀጥ ያለ ነገር ብቻ ሳይሆን ማድረግ ያለብሽ በዛ ውስጥ እንዴት አድርጌ ላስውበው ልጨማምርበት የሆነ ነገር አለው ውስጡ በደንብ ብትሰሚው ዜማው ላይ አለ። ስለዚህ ሳትያቸው የሚቀሩ ነገሮች አሉ። ስለዚህ እነሱ ነገሮች ላይ ማሰብ አለብሽ። ከዛ በተረፈ ትንፋሽ በደንብ ትንፋሽ አካባቢ ሳይሆን ሰፋ ያለ ዋይድ የሆነ ቮይስ እንዲኖርሽ አዘፋፈንሽ አሁን ማይክም ስትጂ በጣም ቀና አታድርጊ። ምክንያቱም እዚህ ጋር አንገትሽ ስትረች ያደርጋል። ስለዚህ መጠን ያለ መሆን አለበት። ስለዚህ በጣም ከፍ ብለሽ ከዘፈንሽ አይኖ እድል አይሰጥሽም እንደ ልብሽ እንድታዜሚ ማለት ነው። ስለዚህ መጠን ያለ ከፍታ ለማይክሽ ተጠቅመሽ ከእንትንሽ ጀምሮ ማለት ነው ከፖዚሽንሽ ከአቋቋም ጀምሮ እንደሱ ብታደርጊ ከዛ ዋይድ ሰፋ ያለ
እዛው ላይ ተመሳሳይ አይነት ዜማ ከምትወጪ ከፍ ያሉ የተለያዩ እድል የሚሰጡ ለዜማ ዝቅታ ያላቸው ከፍታ ያላቸው ድምጽሽን አቅምሽን ሊለኩ የሚችሉ ነገሮች ውድድር ላይ የሙዚቃ ምርጫ ብታደርጊ ጥሩ ነው ለወደፊቱ ማለት ነው። ግን ቆንጆ ነገር አለሽ፣ ቅኝት ውስጥ ትቆያለሽ፣ ሪትም አለ፣ ሱሱ ነገርሽ በጣም ጥሩ ነው። የሚያድግ ነገር ያለሽ እሱን ነው ያየሁት። እሺ ስነ ወርቅ ስለመጣሽ እናመሰግናለን። ምን መሰለሽ ጉልበትሽ ጥሩ ነው፣ ጉልበት አለው ድምጽሽ፣ ግን ውበት የለው። ውበቱ በጣም ይጓደላል። ሞር እየጮህን በሄድን ቁጥር ውበትና ለዛ የሚባል ነገር አለ፣ ለዛውን እያጣ ይሄዳልና ውበት ላይ በደንብ መጨነቅ አለብሽ። ቀጥ ያለ ነው በቃ ዘፋፈንሽ ቀጥ ያለ ነውና ያ ነገር ወደፊት በጣም መስተካከል አለበት። የድምጽ ትክክለኛነት የምንለው አለ አኩሬሲ ማለት ነው። እሱ በጣም ይጎሏል። ገብቶሻል? እና እነዚህ ነገሮች በጣም መስተካከል አለባቸው። ከለር ደግሞ የምንለው አለ። ከለር ሲባል ያው ቢጫ ቀይ ምናምን አይደለም። የድምጽ ከለር የሚባል ውበቱን በደንብ አጉልተሽ ልታሳይም ይገባ ነበርና የዘፈን ምርጫሽ ላይ የመጀመሪያው ላይ እንደውም ጥሩ አልነበረም። ሁለተኛው ላይ ኦሮምኛው ላይ እንደውም ሞር ድምጽሽን እንድንሰማው አድርጎናል። እንደተባለው ሪትም ላይ ብዙም ይሄን ያህል የወጣ ጉድለት አልተመለከትንም እና ዋናው ነገር ያንቺ ትልቁ ዋናው ችግር የውበት ጉዳይ ነው እና ውበት ላይ ወደፊት ታያዋለሽ። ቪዲዮን ተቀርጾ ቤትሽ ቁጭ ብለሽ ስታየው ምንድነው ውበት ያሉን የሚለውን ነገር በደንብ ለማስተካከል ሞክሪ። እሺ ያው እኔም አመሰግናለሁ። ሁለት ነገር ብቻ ነው የሚጨምርሽ። ውበት ሲባል የማሳመር ጉዳይ ነው። ሁለተኛ ቀጣይ ድምጻዊ የምትሆኚ ትመስለኛለሽ ካስተካከልሽው የተባልሽው ነገር ማለት ነው። ፈገግ አድርገሽ መድረጉን ያዢው። ምክንያቱም ህዝባችን ያው ድምጻዊያን በመወጡበት ሰዓት ፈገግ የሚል ድምጻዊ ይፈልጋል። እሱን ነገር አሳምረሽ አስተካኪ የሚል አስተያየት አለኝ። እደጊ። ፍቅሯ ቀለለ ስል እሷን አዘዘብኝ ልታገላት ሳይ ወይዳይ በፍቃድ ተስፋውን እባላለሁኝ። በኢትዮጵያን አይዶል የአሶሳ ድምጻዊ ተወዳዳሪ ነኝ። እኔ ተወልጄ ያደግኩት በቤንሻንጉል ክልል አሶሳ ከተማ ቡለን በምትባለው ነው የተወለድኩት። ሙዚቃን የጀመርኩት በልጅነቴ ነው። ያው በልጅነት ሁሉም ሰው ወይ ቤተክርስቲያኖች ላይ መዝሙር በመዘመር ምናምን ሁሉም አብዛኛው ሰው እንደዛ ነው ሙዚቃ የሚጀምረው። እኔም እንደዛ ቤተክርስቲያኖች ላይ መዝሙር ምናምን ሞክሬያለሁኝ። ግን በይበልጥ ሙዚቃ ላይ ትኩረት እንዳደረግ ያደረገኝ አባቴ ነው። አባቴ ባህላዊ ክራር ሙዚቃ እየዘፈነ ምናምን ይጫወታል። ክራር በጣም ይጫወትልኛልና ልጅ እያለሁኝ በክራር ነው የሚያሰኛኝ የነበረው። ሙዚቃን ደግሞ የቀጠልኩት ልክ 8ኛ ክፍል ምናምን ስደርስ ይሄን ፍላጎቴን እያየች ታላቅ እህቴ ዝምባራ የሚባል ኪነጥበብ ማህበር ውስጥ አስገባችኝ። ሙዚቃን እዛ ጀመርኩኝ። ከዛ እያልኩ 11 12 ስል እዚሁ አሶሳ ቀይ መስቀል ባንድ ውስጥ ጆይን አደረግኩኝ ማለት ነው። እስከመቀላቀለው ድረስ በጣም ምኞት የነበረኝ ትልቅ ትምህርት ቤት ውስጥ አዲስ አበባ ዩኒቨርሲቲ ቅዱስ ያሬድ የሙዚቃ ትምህርት ቤት ውስጥ ለመቀላቀል ቻልኩ። የአሸናፊዎችን አሸናፊ ኢትዮጵያን አይደል ያሬድ ሙዚቃ ትምህርት ቤት ግቢ አዳራሽ ነበረ ያካሄደው እና ጓደኞቼ እዛው የነበሩት ምናምን ሙዚቃ ቮካል ከመሳሪያ በተጨማሪ ድምጽ መስፈን ምናምን እንደምሞክር ስለሚያውቁ ቀጣይ የግድ በቃ አንተን እዚህ ጋር ልናይ እንፈልጋለን ምናምን ብለው በቃ በጣም ፍላጎት እንዲያደርብኝ አደረጉኝ። ያኔ ነው ያሰብኩት እንደ ሐሳብ። ብዙ ጊዜ ማዳምጠው አለማየሁ እሸቴ በጣም ወደዋለሁኝ። ወደድኳ ፍቅርኩሽ የፈለገው ይምጣ የፈለገው ይምጣ ታሪካችን ሁሉ በጋዜጣ ይውጣ። እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ ስምህን ማን ነበር? በፍቃድ
ተስፋውን ይባላል። የማንን ሙዚቃ ነው ይዘልን የመጣው? አለማየሁ እሸቴ አልተለየሽኝም። ዘና አድርገህ አቀርብልን። እሺ። አልተለየሽኝም እንዲያው እንደ ዘበት አጥቼሽ አላውቅም በናፍቆት ፍላጎት አልተለየሽኝም እንዲያው እንደ ዘበት አጥቼሽ አላውቅም በናፍቆት ፍላጎት እያሰላሰልኩሽ ከንፈሬን ሳኝከው ነበረችኝ ማለት መንፈሴን አወከው የሰቀቀን ወንጪፍ የመለየት መርዶ ጣልሽብኝ ፍቅሬ ሆይ የሐዘን በረዶ ዋ መቼም ሲያልቅ ያምር እንዲህ ሆኖ ቀረ የልጅነት ጊዜ እንደተለያየን ሳላይሽ ለአንድ ጊዜ ሳላይሽ ለአንድ ጊዜ ዋዋ ዋዋዋዋዋዋዋዋዋ አመሰግናለሁ። ዋው። እሺ ሌላ ሙዚቃ ስለወደድ ነው ስለጣፈጠን ለምድገም ያክል ብቻዬን ነኝ እኔ የለችም ከጎኔ አይ ትዝ ትለኛለች ታዲያ እሷ የታለች አይ ትዝ ትለኛለች ታዲያ እሷ የታለች አይበቃ ቀጥሎ ያለው እሺ በሱ ፍቅር ቆንጆ ነው በጣም ታዜም አለ በደንብ በቃ በጣም ደስ ይላል ኤክስፕረስ ለማድረግ ትሞክራለህ እያንዳንዱን ከቃላቱ አንፃር ከዜማው ከሚለው አንፃር ግጥሙን ተረድተ ለማስዋብ ወይም ለማሳመር ሌሎቹ ጋር አስተያየት ስንሰጥ የነበረው ነገር አለ ቆንጆ ነው በጣም ጥሩ ጅማሬ ነው ያለ አሁን የሚቀሩ ነገሮች አንዳንዴ ከርቮችን ጨርሶ አለ ማለት የትንፋሽ ጉዳይ ኢነርጂ በደንብ የማለት ነገር ስለዚህ በደንብ ቮካል ኤክሰርሳይዝ አሁንና የምትላቸውን ሶንጎች በአጠቃላይ ሜጀር ከፍ እያደረክ በደንብ ማዜም መቻል አለብህ ይሄ ጉልበት በቃ ፊያቶ በደንብ ምግብ እየበላህ በደንብ ስፖርት እየሰራ እየዘፈንክ መሮጥ ምናምን እንደዚህ አይነት ነገሮች ናቸው የሚጎሉት ኢነርጂ ምክንያቱም አሁን ይሄ ያዜምክበት መንገድ በኢነርጂ ደግሞ ብልሃው ቢሆን ገብቷል አይደል ለምሳሌ አንተ ሃዩ ጋር ብቻ ኢነርጂ ነው ለማውጣት የምታስበው ተቆጥብና ማለት ነው ግን መጀመሪያውንም ስትነሳ ሎጋው በኢነርጂ ብትዘፍን የሚያስፈልገው ላይ ኦፍ ኮርስ ውበት ስለምትሰጠው መልሰ ዳይናሚክስ ለመስራት ቀነስ ታደርጋለህ ጥሩ ነው እሱ ነገር ግን ሙሉን ጊዜ ባይሆን ጥሩ ይመስለኛል በእንደዚህ አይነት ቴክኒካል ነገሮች ናቸው እንጂ የተፈጥሮ ጉዳይ የተፈጥሮ ችግር የመረዳት ጉዳይ የለብህም አንተ ጋር ስለዚህ ጥሩ ነው እድሉ ገጥሞህ ደሞ ገብተህ ኢትዮጵያን አይዶል ብዙ እድሎች አሉት ሰፊ እድል አለው አጓጊ ሽልማት አለው እንዲሁም ደግሞ ትልቁ ነገር ደግሞ ለሁሉም የሚጠቅመው እንደው እስከ መጨረሻው እንኳን ባይደረስ ልምምድ ይሄ ትምህርት አለው ይሄ ቴክኒካል ነገሮችን የምትማሩበት የተወሰነ ጊዜ አለ ስለዚህ እሱ ደግሞ የበለጠ ያግዛችኋል ሪትም ምንድነው ፒች ምንድነው ማዜም ምንድነው ያንዳንዱ ነገር ላይ ፓወራችሁ ምን መስራት እንዳለባችሁ እሱ ነገር ስለሚሰጥ እድሉ ገጥሞ ብትገባ ደስ ይለኛል አመሰግናለሁ አሪፍ ነገር አሰብተናል እናመሰግናለን ለወሩና ሃየር ፓርቱን የማመጣጠን ጉዳይ እዚህ ነገር ላይ ከምን ተነስቼ የትኛውን ነካለው አንዳንድ ሰው አያውቀውም ያን ነገር ገብቷል አይደል ለወሩን ከፍ አድርጎ ሜጀሩን ከፍ አድርጎ ይጀምራል
ከዛ በኋላ ሲወጣ መተናነቅ ይመጣል እና ያንን ባላንስ ያደረክበት ነገር በጣም ተመችቶኛል። ኢነርጂው ጥሩ ነው። ገብቷል አይደል? ቃላቶቹን በደንብ ስንሰማቸው ነበር። የወረዱት ፓርት ላይ ራሱ ብዙ ሰው ቃላቶቹን ለማለት አንተ ጋር ትንሽ የነበረው ችግር ከስንኝ ወደ ስንኝ ስትሻገር ትቸኩላለህ። ትንሽ አረፍ ስትል ምን ታገኛለህ? ቀደም ሳምሪ እንዳለች ትንፋሽ ታገኛለህ። ገብቷል አይደል? ትንፋሽ ኮንትሮል የሚደረገው እንደዚህ ነው። አረፍ ብለህ ብዙ አይደለም። ታይም ሲግኒቸሩን እንደዚህ ሳትለጥጠው አሪፍ የሆነ ቆይታ አርፈህ ነው መነሳት ያለብህ። ያ ሲሆን ደግሞ ምን ታረጋለህ? መተንፈስ ትችላለህ። ለሚቀጥለው ደግሞ ዜማ ያግዛል ማለት ነው። እነዚህ ነገሮች ናቸው እንጂ የሚያድግ ችሎታ አለ ወይ ነው ዋናው። ተፈጥሮ ስለሆነ ተፈጥሮ በጣም አሪፍ ነው። በርታሺ እደግ። የኢትዮጵያ አይዶል ጉዞ ጥበብን ፍለጋ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ወደ ሁሉም ክልሎቻችን ሲሄድ ጠቢባኑን ሲፈልግ ከኛ ጋር በአጋርነት አብረው እየተጓዙ ያሉ ድርጅቶችን እናመስግን። በፕላቲኒየም ደረጃ የቤንሻንጉል ጉሙዝ ክልል መስተዳድር ምክር ቤት፣ የጅማ ከተማ አስተዳደር፣ የባህር ዳር ከተማ አስተዳደር፣ የደሴ ከተማ አስተዳደር እና የጎንደር ከተማ አስተዳደር እንዲሁም የደብረ ብርሃን ከተማ አስተዳደር አጋርነታቸውን ከኛ ጋር አድርገዋል። ከልብ እናመሰግናለን። በወርቅ ደረጃ ደግሞ የጋሞ ዞን አስተዳደር፣ የሶዶ ከተማ አስተዳደር፣ የከፋ ዞን አስተዳደር፣ የቦንጋ ከተማ አስተዳደር ከኛ ጋር በአጋርነት አብረዋሉ። በብር ደረጃ የአርባ ምንጭ ከተማ አስተዳደር አጋርነቱን ገልጿል። እንዲሁም ይህንን ዝግጅት የተሳካ እንዲሆን ከኛ ጋር አብረው ያሉ ሁለት ተቋማት አሉ። እነሱን እናመሰግናለን። የአሶሳ ከተማ አስተዳደር ለቀረጻ ምቹ ጉዳዮችን በማመቻቸት ከኛ ጋር ቆይታ ያደረገ ይገኛል። እንዲሁም በአሶሳ ከተማ ያለው ታላቁ የባምቡ ፓራዳይዝ ሆቴልም እንደዚሁ በርካታ ድጋፎችን አድርገውልናል። ሁሉንም አጋሮቻችንን ከልብ እናመሰግናለን። የኢትዮጵያ አይዶል ጉዞ ጥበብን ፍለጋ አሶሳ ውድድሩ ይቀጥላል። ሰላም ጤና ይስጥልኝ። እንኳን ደህና መጣሽ። ስምሽን ማንን በል? ኤልሻዳይ አዳሙ። የተዘጋጀሽበትን ቆንጆ ሙዚቃ ዘና ፈታ ብለሽ አቅርቢልን። የአገሬን ልጅ አልኩኝ እሱን ባለ ዋሽንግቶን፣ የወንዜን ልጅ አልኩኝ እሱን ሰምቼ ድምፁን፣ የአገሬን ልጅ አልኩኝ እሱን ባለ ዋሽንግቶን፣ የወንዜን ልጅ አልኩኝ እሱን ሰምቼ ድምፁን፣ ጎንበስ ቀና ያለን አዝመራው ከፊቴ ቁልቁል ሲወረወር ከማዶ ፏፏቴ፣ ዋሽንቶን ሲጫወት ልስልስ ባለ ዜማ፣ ደህና ሁን አሰኘኝ ደህና ሁን ከተማ፣ በግራ ገብሱን ከቀኝ ስንዴውን አቋርጫ ልፌ ሳየው ሸጋውን፣ ልቤን ያመሰው የዋሽንቱ ዜማ፣ ደህና ሁን አሰኘኝ ደህና ሁን ከተማ፣ አሁን ማምዬ ደህና ሁን ከተማ፣ አሁን ማምዬ ተሰነባበተኝ፣ አሁን ማምዬ ሰማኸው የለም ወይ፣ አሁን ማምዬ ዋሽንቱ ሲጠራኝ፣ አሁን ማምዬ አንተ ያገሬ ልጅ፣ አሁን ማምዬ ሟያ ከማማ፣ አሁን ማምዬ ወጣው ካንተ ላድር፣ አሁን ማምዬ ሰለቸኝ ከተማ። ኤልሻዳይ እስኪ ሌላ አንድ እድል እንስጥሽ። ውረጃለኝ ደጅህ እንደገና፣ ቁርጤን ሳላውቅ ውሎዬ የማይቀና፣ አልጠቀመኝ አሻክሮ ማየቴ፣ ዛሬስ ልድፈር ይውጣ ካንደበቴ፣ ውረጃለኝ ደጅህ እንደገና፣ ቁርጤን ሳላውቅ ውሎዬ የማይቀና፣ አልጠቀመኝ አሻክሮ ማየቴ፣ ዛሬስ ልድፈር ይውጣ ካንደበቴ፣ መልሼ እመጣለሁ ይሎኝን አልፈራ፣ ይሎኝን አልፈራ፣ ላረፈደ ፍቅሬን አይ ተቀበል አደራ፣ ተቀበል አደራ፣ ዘገየው መሰለኝ እኔ ካንተ ይምጣ ብዬ፣ ካንተ ይምጣ ብዬ፣ ባዶዬን ቀረሁኝ አቤት ይፍረደኝ አንድዬ፣ ይፍረደኝ አንድዬ።
እሺ ኤልሻዳይ እናመሰግናለን ስለመጣሽ በጣም እናመሰግናለን። የሆነ ድምጽ አለ ግን መገለጽ አልቻለም። ፍርሃት ነው ፈርተሻ? አዎ ፍርሃት በጣም እንግዲህ መጥፎ ነገር ቢኖር በቃ እዚህ የሙዚቃ ኢንዱስትሪ ላይ ፍርሃት ደፋር መሆን ይፈልጋል። ድፍረት ውስጥሽ ካለ ያለሽን ኳሊቲ በደንብ አውጥተሽ ለመጠቀም የሚያስችል ስለሚሆን ማለት ነው። በጣም የሆነ ቃና አለ በቃ ይሆን አይደል? የሆነ ቃና አለ ግን ያንን ፈልገን እያሯሯጥሽን ነው እሱም ፍለጋ ከዛ እንትን ትይላለሽ ታቀቢናለሽ ከዛ ትወስጅብናለሽ እንደዚህ ውሃ ቅዳ ውሃ መልሶ ነብን ነገሩ እና በዛ ቃና ከመጀመሪያው እስከ መጨረሻ በዛ ለዛ ነው መሄድ ያለበትና ጂጂን እንግዲህ ስዘፍኝ ሰምተናል። የጂጂን አዘፋፈን በደንብ ማዳመጥ። አሁን እናንተ ጋር ያለው ትልቁ ችግር ምን መሰላችሁ? ማዳመጥ። ሙዚቃን በቃ ልክ ወደዳችሁት በቃ ወዲያው ካልዘፈን ነው አይሆንም። ስፔሻሊ ለመስፈን ስትፈልጉ ያ ሙዚቃ ምንድነው? ስፔሻሊ ጥፋቶች አሁን እነዚህ ከስኒ መጨረሻ ላይ ያሉ ጥፋቶችን እንደዚህ ባለፍ በገደም ነው በቃ ጥለሻቸው የምትሄጂው። በጣም ወሳኝነት አለው። ስንኝ ሲያልቅ ጥፋቶች በጣም ወሳኝነት አላቸው። ምክንያቱም ከአንድ ስንኝ ወደ ሌላ ስንኝ ስትሻገሪ ጀስት ላይክ እንደ ለድምጽ እንደ ብሪጅ ነው የሚያገለግሉትና እነዛ በደንብ ይዘውሽ እንዲሄዱ ነው እንጂ የምታሪኩ እዚህ ጋር ጣል አርገሽው እዛ ጋር ደግሞ ከእንደገና ሌላ የምትፈልጊ ከሆነ ምንድነው የሚሆነው? አራምባና ቆቦ ነው የሚሆነው። ገብቶሻል አይደል? ስለዚህ ያ ቆንጆ ድምጽ መገለጽ አልቻለም። አሁን እኛ እንዴት እንዳኝሽ ግራ ገባን። ገባሽ? እና የሆነ ሰዓት ላይ ደግሞ ከሪትም ኦፍ ስትሆኝብን ይሄ ሲንኮፍ የምንለው ነገር ያን ነገር ሁሉ እንመለከታለን ምናምን እንጂ የሆነ ደስ የሚል ቃና አለና እኔ እንጃ እንዴት እንደሚሆን። ሳምሪ ምን ትያለሽ? እሺ ኤልሻዳይ አይሽ ግራ አጋባሽ ስንጨምርሽ ቆንጆ ነገር ስላለሽ ነው። ድምጽሽ የሚያምር ከለር አለው፣ ቆንጆ ነገር አለው፣ አቅምም አለሽ። ያልገቡሽ ነገሮች ስላሉ ነው እንጂ ከዚህም በላይ ማለት ትችያለሽ። ግን በአንቺ ደረጃ ሪትም ላይ እንደፈለገው ዘና ብሎ ግልብጥብጥ እያደረገ የሚዘፍን ሰው ግን አጋጥሞኝ አያውቅም። እኔ ለመጀመሪያ ጊዜ ነው እና ምን እንደሆነ ታውቂያለሽ? ሁለቱም ዘፈን ላይ ደስ እንዳለሽ ነው የምትዩ። አንቺ ሙዚቃ የሚያጅብሽ ከጀርባ ባንድ ቢኖር በቃ አትገናኙም መቼም ነው። ሌላ ሀገር ላይ አንቺ አሶሳ ባንዱ ደግሞ አዲስ አበባ እንደመሆን ነው የምትሰሩት። በጣም የተለያየ ነው የምትሰሪው። ስለዚህ ምን እንደሆነ ታውቂያለሽ? የሪትም ችግርሽ በጣም ኢምፖርታንት ነገር ነው። ሪትም ለሙዚቃ በጣም መሰረታዊ ነገር ነው። ጥሩ ጉሮሮ አለሽ። ከዚህ በላይ የተሰጠሽን አስተያየት ደግሞ ስታዳብሪ በደንብ እየሰማሽ ስታዘሚ ጥሩ ነገር አለሽ። የዘፋኞችን ከለር ለማግኘት የምትሞክሪበት ነገር ቆንጆ ነው። ኤነርጂ ከዚህ በላይ ከፍ አድርገሽ የመስፈን አይነት ነገር ምክንያቱም አሁን ፍርሃት አለ። በደንብ ተሽኮርምመሽ እየፈራሽ ነው ያልሽው ሙዚቃውን። እንደዛ አይደለም። ሞሪ ኤነርጂ ሰጠሽ ደፈር ብለሽ ስታደርጊው ጥሩ ነገር እንዳለሽ ይታየኛል። ሪትም ያለውን ነገር ላስረዳሽ ብሞክር ደስ ይለኛል። ምክንያቱም ተስፋ ስላለሽ ማለት ነው። ስለዚህ አሁን ወረጃ አለኝ ለመስራት ሞክሪ። ሪትሙ እንዴት ነው ፊልም የምታረጊው? ጀምሪ። ውረጃለኝ ደጅ እንደገና እንደዚህ ለምን አይደለም? ውረጃለኝ ደጅ እንደገና ቁርጤ ሳላውቀው ውሎ የማይቀና አልጠቀመኝ አሻግሮ ማየቴ ዛሬስ ልድፈር ይውጣ ካንደበቴ። እንደዚህ ነው ቆይተሽ ወረጃለኝ ደጅ እንደገና ቁርጤን ካልሽ አልፈሻል። ከዜማው ጋር ተላልፈሻል ማለት ነው። ተረዳሽኝ አባባል? ስለዚህ መግቢያውን የሙዚቃ መግቢያውን መች እንደሚገባው ማወቅ አለብሽ ዜማ ስታጠኚ ማለት ነው። እሺ ምን ያክል ነው አየር የምትወስጂው? ለምን ያክል ጊዜ ነው ረፍት የምታደርጊው? እንጂ ደስ እንዳለሽ አርፈሽ ቆይተሽ ስትገቢ እኩል አይደለም። በእግርሽ ታፕ ለማድረግ ትሞክሪያለሽ፣ በእጅሽም ክላፕ ለማድረግ ትሞክሪያለሽ። የምትዘፍኚው ሌላ ነው፣ የተለያየ ሪትም ነው እያየን ያለ ነው። ስለዚህ እሱ ነገርሽ ገብቶሻል ያልኩሽ ለመረዳት ሞክረሽ። እሺ ስለዚህ እሱን አስተካክሊ። እዚህ ሰፍኚ የተፈረው ድምጽሽን ጥሩ ነው፣ ምንም እዛ ክህተት የለውም። ከነ አሪፍ ነው። ለወደፊት ሂጂበት። ዝግጅቱ ያንስሻል። ያው አንዳንድ ሰዎች ከዝግጅት ጋር ተያይዞ ከፍርሃት ጋር ተያይዞ መድረክ ላይ በሚወጣበት ሰዓት አንዳንድ ነገሮች ይጠፉብናል። ያቺ ናት ሜን ፖይንቷ። እኔም ቅድም ሲጀምሪ ሊጨፍር ነበር አብሬ ግን አለሽም ያ አንጎርጉሮ አካባቢ
ወይ ከማንጎርጎሮ ጋር ይሄ ሙዚቃ የማሳመር ወይ ድምጽ የማሳመር ነገር ብታስተካኪ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ስምሽን ማን እንበል? ብርቱካን አባተ። የማንን ሙዚቃ ነው ይዘሽልን የመጣሽው? የፍቅር አዲስ ነቃ ጥበብ ላባ ብለው። ዘና ብለሽ ያው አሶሳ ላይ አሁን እስካሁን ያየነው የሴቶች ተሳትፎ ጥሩ ነው። ወንዶችም እንግዲህ እየመጣችሁ ስቴጅ ላይ ዘና ብለሽ ሳትፈሪ አቅርቢልን። እሺ አመሰግናለሁ። ላባ ብለው ያን ይሸጋል ላባ ብለው መቼም ጥያል ጥለው ላባ ብለው ጠይሙን ላባ ብለው መቼም ጥያል ጥለው ላባ ብለው አረሙን ከማሳ ላባ ብለው ነቅሎ እንደመጣል ላባ ብለው እንክርዳድ ከስንዴ ላባ ብለው እንደማንጓለል ላባ ብለው መች እንዲቀላል ላባ ብለው አመል ሲያመቻቹ ላባ ብለው መያዝ ነው አባብሎ ላባ ብለው ቁጡን ሳይሰለችው ጀማው ነው ሲሉት እንፈታ ይላል ልቡ ሲያቀማጥሉት ከስንቱ ቤት ገብቶ ስንቱን ቤት ሳቀና ፈላጊው ብዙ ነው መቼም መልከቀና ይገኝማ ይገኝ አይቀር መታየቱ ማረጉ ፍቅር ነው የቆንጆ ሹመቱ ከዛ ከደልዳላው ከደረቱ ላይ አነጋው ተኝቼ ህልም እንኳን ሳላይ በባቄላው ጥርሶ በተፍለቀለቀው እልምጭልት አልኩኝ መፍዘዜን ሳላውቀው እንጸይም ደማም አሃይ ጸይም ደማም እንጸይሙ ደማማ ማሮ ለላይ ላጣጣመውማ ጸይም ደማደሙ ምነው ካንደበቴን እናልጠፋለኝ ስሙ። አመሰግናለሁ። እሺ ብርቱካን፣ ከጥሩ ነገርሽ ስመጣ ሪትም አጠባበቅሽ ቆንጆ ነው። ያው ትንሽ እየቆየሽ እየፈጠንሽው ትመጨለሽ፣ ግን ስቲል ጥሩ ነበረ። ድካም ስላለ ሊሆን ይችላል። የጥድፍ ብሎ የመጨረስ ነገር ዜማዎችን አለ። ከዛ በተረፈ ለማስመሰል በጣም መሞከር ራሱን ሙዚቃውን ተረድቶ ከማለት ይልቅ በጣም ለማስመሰል መሞከር፣ ሞር የሷን ቶን ለማግኘት መሞከር ነገር አለ። እሱ ነገር ጥሩም ሳይድ አለው፣ መጥፎም ሳይድ አለው። የሆነ ሰዓት ላይ የሰዎችን ካራክተር መውሰድ፣ የነሱን ጥሩ ነገር መረዳት ለራሳችን እንደ ልምምድ ነው። ምክንያቱም የፍቅር አዲስ ላይ ያለውን ቃና የሷን ነገር ለየት ያለ ነገሯን መረዳትሽ ብዙ አይነት ቫራይቲ ድምጽሽ ላይ እንዲኖር ያግዝሻል፣ ወደፊት የራስሽን ስራ ስትሰሪ ማለት ነው። ዜማን በተለያዩ መንገድ መግለጽ እንድትችይ ይረዳሻል። ግን ለማስመሰል ደግሞ ሳይረዱ እሷን ለማስመሰል ደግሞ መሞከር ደግሞ ትክክለኛ የዜማውን ሁኔታ ሳትረጁ ትቀሪያለሽ። ተረዳሽኝ አባባል? ስለዚህ የመወፈር ነገር እንደዚህ ምናምን ምትዩ እሱ አይነት ነገር አሁን ለማስመሰል እየሞከርሽ ነው እንጂ ዜማውን ተረድተሽው አይደለም። ዜማውን ብትረጁ በራስሽ ድምጽ በደንብ አድርገሽ ማዜም ትችይ ነበር። ስለዚህ እንደሱ አይነት ነገር ባይኖር ድካም አለ ሁላችሁም ጋር ያየሁት ነገር አንጎራጓሪ ናችሁ። ቤት ውስጥ ወይ የተወሰነ የሆነ ቦታ ብቻ የምትሞክሩ አይነት ልጆች ናችሁ። ከዛ አልፎ ተርፎ ሙዚቃኛ መሆን እፈልጋለሁ፣ ድምጻዊ መሆን እፈልጋለሁ ብሎ የበለጠ ሄዶ የተለያዩ አካባቢው ላይ ያሉ የተለያዩ የሙዚቃ ቦታዎች ላይ ልምምድ ቦታዎች ላይ ለመለማመድ የሞከረ ያለ አይመስለኝም እስካሁን ያየሁትም። ስለዚህ እንደሱ አይነት ነገር ያስፈልጋል። ጮክ ብሎ እዚህ ቆንጆ መልክዓ ምድር ያለበት ቦታ ነው አሶሳ። ስለዚህ ጫካ ላይ ሄዳችሁ ራሳችሁን እየጠበቃችሁ ሴቶች ስለሆናችሁ ስለዚህ እንደሱ እያደረጋችሁ ማድረግ አለባችሁ። በጣም ሰፊ ልምምድ ያስፈልጋል። የተለያዩ ሙዚቃዎችን መስፈን ያስፈልገዋል እንጂ እንዲሁ እየሰሙ ቤት ውስጥ ማንጎራጎር ብቻ በቂ ላይሆን ይችላል ባይነኝ። እሱን አድርጊ። በእኔ በኩል አመሰግናለሁ።
እሺ ብርቱካን እንግዲህ ዘፈኑ ሀሳብ ጋር ስንነሳ ላባብለው ነው አይደል? ለምንድን ነው የምታባብለው? ያ ሰው በጣም ብዙ ፈላጊ ስላለው እኔ ደግሞ በማባበል የራሴ ላርገው ነው ዋናው ሀሳብ። እዚህ ጋርም ደግሞ ዘፈኑ ሲገለጽ እሷ ላባብለው የሚለው ቃሉ ብቻ አይደለም አዘፋፈኑ ራሱ የሚያባብል መሆን አለበት እና ያ ነገር ምንም ያባብል ነገር የለውም። ገብቶሻል አይደል? አንድ አይነት ድምጽ ነው። በዚህ ላይ ደግሞ ስንኞቹን በጣም ስታጓዲያቸው ነው የሰማሁት እና በጣም መጠንቀቅ አለብሽ። ዘፈኑ ምን አይነት ነገር ነው የሚፈልገው? የብዙዎቻችሁ ችግር አሁን የዘፈን ምርጫ ላይ በጣም ትሸወዳላችሁ። ያላችሁን የድምጽ ከለር አላወቃችሁትም። ትልቁ ችግር እሱ ነው። ቀለሙ ምን አይነት ቀለም ነው? ለዛ ቀለም የሚሆን ደግሞ ዘፈን እንደዚህ አይነት ነገር ያው ከሙያተኛ ጋር መገናኘት ስለሚጠይቅ ነውና በጣም ዝግጅት የሚፈልግ ነገር ነው እና ድርቅ ያለ ነገር ነው እየሰማን ያለ ነው። ይህን ነገር ደግሞ ሳምሪ እንዳለችው በደንብ መስራት ያስፈልጋል። በስራ ለውጥ ስለሚመጣ ማለት ነው። ይህ ነው ምንልሽ። እሺ እናመሰግናለን። ውጤቱን በኋላ እንኳን በሰላም መጣ። እንኳን እናንተም ሰላም ጠበቃችሁ። እሺ እኔም ያመዘከንኩ የኢትዮጵያ አይዶል በክልላችን ቤኒሻንጉል ጉሙዝ ተገኝቷል። እነዚህ የጥበብ ሰዎችን ለማፈለክ ነው የመጡና እኛም እንደ ዳኞች ቁጭ ብለን እያወዳደርን ነው የምንገኘው። ስሞት ይንገሩን እስቲ። ማረጉ ወንዴ ደስ ይባላል። እንግዲህ የተዘጋጀህበትን ዜማ ቀጥል። እትቱ በረደኝ እትቱ በቀን በፀሐይ እትቱ ናፍቆትሽ ክረምቱን እትቱ ይዞት ገባ ወይ ዛሬስ ከዓይኔ ባጣሽ ዛሬስ ድንገት በማርፈድሽ ዛሬስ ላምባዬን አውጥቼ ወጣው ልፈልግሽ በቀን መብራት ይዤ ተቆጠርኩ እንደ ጅል እኔስ ባንቺ ጉዳይ ድፍረትን አልከጅል ሳልምሽ አምሽቼ ሲናፍቅሽ ዓይኔ አንቺን ካላገኘው መንጋቱ ስለምኔዋ የጨዋታሽ ማማር የሳቅሽ ፏፏቴ ውሃውን አስረሳኝ ሲፈስ ወደ አንጀቴ መስኩር ታራግንችሽ ምስልሽ ይታየኛል አንቺን አሳስቆ እኔን ይወስደኛል በወጊያልኩትን። እናመሰግናለን። ወደ ቀጣይ ሁለተኛው ካለከት ላሳርፈው ካልጋው ላይ መቼም እንቅልፌ ላይ ዞር ባይኔ ላይ አይመችም ሌሊቱ ሲያስጨንቅ ትዝታ ናፍቆቱ ከሌለሽ ከቤቱ ጎኔን ላሳርፈው ካልጋው ላይ መቼም እንቅልፌ ላይ ዞር ባይኔ ላይ አይመችም ሌሊቱ ሲያስጨንቅ ትዝታ ናፍቆቱ ከሌለሽ ከቤቱ። እሺ ማረጉ ቆንጆ ነገር አለ። ድምጽ ኤነርጂ ደስ ይላል በጣም። እንደውም እትቱን ስትዘፍን ለኔ መስሎኝ ነበርና የብርድ ወደኔ እየጠቆምክ ስለነበረ እኮ ከስንት ልስጣው ሙሉ ነጥብ ልስጣው እያልኩ ነበረ። ጥሩ ነው ድምጽ። አሁን ያንተ ችግር ምንድነው? ዘፈኑን የምትረዳበት መንገድ ነው። ምናልባት ባህላዊ ዘፈን ሞክረህ ታውቃለህ? ባህል በደንብ ትሰራለህ? አትሞክርም? እንደዛ ይመስላል አረዳድህ። ወደ ባህል ተቀይሯለህ። ያው ሁሉም ባህል ነው በርግጥ ግን ሪትሚካሊ የምትቆርጥበት ዜማውን ፍሬዚንጉን የምትጨርስበት እንትን የባህል ይመስላል። ከዛ ከርቭ አደራረጎች ዳዊት ጽጌ በደንብ ብትሰማው እንደዛ አላለም። ሐሳቡ አለ ለመረዳት ሞክራል ግን
እንደዛ አይደለም በደንብ የሚለው የቃላቶችን እርዝማኔ ብትሰማቸው መሃል ላይ ያሉት የትኛውን ቃል እንደሚጎትት የትኛውን እንደሚያፈጥነው ያንዳንዱን በደንብ ብትሰማው ከዚህ የተሻለና የመረዳት የመስማት ደጋግሞ የመስማት ነገር ሁለተኛውንም ቅኝት ለመስራት የሞከርክበት መንገድ አነሳሰት ጥሩ ነበረ ግን አሁንም ቢሆን አንድ መረዳትህ ነው ያንተ መረዳት ሌላ ነው አረዳድህ በጣም የተለየ ፍጹም ከምትሰማው ዜማ ወይም ደሞኛ ከምንሰማቸው ዜማዎች የተለዩ ናቸው ስለዚህ በደንብ ደጋግመህ ብትሰማቸው ቀስ ይያልክ እየተረጋጋ እየደጋግመህ ብትሰማቸው ታመጣዋለህ ብዬ ተስፋ አደርጋለሁ ግን በደንብ ጊዜ ይፈጅብሃል ስለዚህ ያንዳንዱ ነገር በደንብ መስማት አለብህ ባይነኝ ግን ጥሩ ነገር አለ የሚያምር ነገር አለ በደንብ እንደዚህ የሚታው ነገር አይደለም ያለ የሚያድግ ነገር አለ መረዳት ነገር ላይ በደንብ ደጋግመ ጠይቅ ባለሙያ አማክር እኔ እንዴት ነው የማደርገው ዘፈኑስ ምንድነው የሚለውን ነገር ኮምፔር ያደረክ እንድትሰራ ያግዛል እሺ ማረጉ እኔ አንድ ነገር ነው የምጨምርልህ ሁለቱንም የዘፈንካቸው ዘፈኖች ቅኝቶች ናቸውና ቅኝቶች እንደዚህ ዝም ብለው የሚደፈሩ አይደሉም ቅኝት በጣም ከባድ ነው ለምን በጣም ብዙ ሰው በማያውቀው ነገር ስፔሻሊ በጀማሪ ደረጃ እነዚህ ግማሽ ድምጾች የሚበዙበት ናቸውና እነዚህን በጣም መለየት በጣም ይጠይቃልና ከቅኝት ወጣ ባለ ነገር ብትሰራ ጥሩ ነው ብዬ እመክራለሁ ለአንተ ድምጽ የሚስማማ ነገር ወደዛ ስለሚሄድ ማለት ነው እንዲሁም ትንሽ የተፈራን ስትሰራ ቃና የተፈራን አይነት ነገር የሆነ የሚመስል ነገር ስላለው በዛ ላካክሰው ሞክሬ ነበር ግን ሪትሙን ደግሞ በጣም ታፈጥንብናለህና ወዴት ለመሄድ ነው አባቴ የት ለመሮጥ ነው ገብቷል አይደለም ቀስ ተብሎ ነው የሚዘፈነው እነዚህ ዘፈኖች ደግሞ በጣም ስሎ ናቸው አይደል ሁለቱም የዘፈንካቸው ዘፈኖች ግን በጣም ሩጫ በቃ ከስንኝ ተተካብናል ትንፋሽ አንተ ማግኘት አለበት አንታው ጉልበት ስላለ ትንፋሽ ስላለ በሱ ተማምነ ነው እየሄድክ ያለው እኛ ደግሞ ምን እንፈልጋለን መሰለ ጉልበቱ እንዳለ ሆኖ ከጉልበቱ ጋር ውበት እንፈልጋለን ማሳመር መቀለጽ ማንጎራጎር ገብቷል አይደል እነዚህ ነገሮች ከሌሉት ምንድነው የሚሆነው ይወርዳል ማለት ነው ስለዚህ እነዚህን አስተያየቶች አስተካክል ለዛሬ እናመሰግናለን ውጤቱን በኋላ ጎንደና መጣሽ ጎንደና ቆያችሁ ስሚሽን ብትነግረን ስሜ ጽብድን ቀድማሱ ይባላል እሺ ጀምሪ የምወድ ከልቤ ነውና እስትንፋሴም ሕይወቴም ነህና ደስታ እንጂ ሐዘንክንም አልወድም ከፍቶ በምድር እንዳይ አልፈቅድም ማልወደው ቀን ሐሩሩን ሲመሽም ጨለማውን ብቻህን ቢመስለኝ ነው ውሎ አዳርህን ስታስብ ስታስጨንቅ ነፍስህን ማልወደው ቀን ሐሩሩን ሲመሽም ጨለማውን ብቻህን ቢመስለኝ ነው ውሎ አዳርህን ስታስብ ስታስጨንቅ ነፍስህን ለኔ መኖርን ትቼው ላንተኔ ልኑርና ተደላለህ እንድትኖር ሁሉንም ተወውና ለኔ ምለው ሳይኖረኝ ሁሉ ላንተ የሰጠው በሰላም ረክቼ እሺ እናመሰግናለን ወደ ሁለተኛው ምን አይነት ምን አይነት ምን አይነት ምን አይነት ምን አይነት ጭካኔ ቢሆን ነው ከኔ ለመለየት ያሰብከው እንደማይችል ቀልቤን የምታስቀይመኝ እኔን ምን አይነት ምን አይነት ምን አይነት ምን አይነት አረፈደም ገና እጠብቅሃለው ቆርጦ ሳይቆርጥልህ ወዴት ሄዳለው የተግባባንበት ብዙ ነገር ሞልቶ እንዴት ያለ ምክንያት እግሪ
ይቀራል ወጥቶ አንተን ማለቴ ጥፋት ይሆነ እንዴ ወይ ምናልባት ደግሞ እሺ ይበቃናል እናመሰግናለን እሺ እጹብ ድቅ ኢነርጂሽ በጣም ቆንጆ ነው ጮክ ብለሽ የማለቱ ነገር ጥሩ ነው አጀማመርሽ ሙዚቃ ላይ ያለሽ አጀማመር ጥሩ ነው ከፍርሃት አይደለም የጀመርሽው አንቺ በቃ ከኮንፊደንስ ነው የጀመርሽው ጮክ ብሎ ለቀቅ አድርጎ ድምጽን ከመስፈን ነው እሱ ነገር ጥሩ እንዳለው ሆኖ በዚህ ሁሉ ኢነርጂ ውስጥ ግን ውበት ያስፈልጋል አለበለዚያ ጩኸት ብቻ ነው የሚሆነው ገብቶሻል አይደል ስለዚህ ረጅም ጊዜ ለመሰማት ይከብዳል እንደዛ እንዳይሆን ገብቶሻል ስለዚህ አሁን አንቺ በደንብ መስማት ሙዚቃውን ከዛ በኋላ ደግሞ በዚህ ኢነርጂ መስፈን አስቦ አሳምሮ መስፈን አለበለዚያ ድካም ብቻ ነው የሚሆንብሽ ተይዋለሽ እኮ አለሽ ልክ ገና ስትጀምሪ የሆነ ሰው ቀና ያስብላል ድምጽሽ አጀማመርሽ ምክንያቱም በቃ ኢነርጂ አለሽ ማይክ እንኳን ባይኖር ለምሳሌ እዚህ ድረስ ይሰማኛል በሚሰማ ደረጃ የመስራቱ ነገር አለ ጥሩ ነው ስለዚህ እሱ ነገርሽ እንዳለ ሆኖ ውበት በጣም ማሳመር የሁላችሁም ችግር ይመስለኛል እሱ ደግሞ የጊዜ የሚፈልግ ነው አንደኛ ጊዜ የሚፈልገው ከመስማት ይጀምራል ስትሰሚ ጊዜ ይፈልጋል ሙዚቃውን በደንብ አንደርስታንድ ማድረግ መረዳት ከዛ በኋላ ቀጥሎ ደግሞ ለማዜም ደግሞ ስትሞክሪ ደግሞ እሱም ጊዜ ይፈልጋል ስለዚህ ፍትል አድርጎ እያንዳንዱን ዜማዎች መስፈን ያስፈልጋል ሙዚቃውን ማለት ነው ስለዚህ የልምምድ የጊዜ ቆይታ ዘፈኑን በደንብ ያወቅሹ ስተጂ እየተረዳሽበት ምትሄጁ መንገድ እየተቀየረ ነው የሚሄደው ስለዚህ እሱን ማድረግ አለብሽ ማለት ነው ጩኸት ብቻ እንዳይሆንብሽ ከዛ በተረፈ ላይ ብቻ ነው ከላይ ብቻ ሳይሆን ወረድ አድርገሽ ደግሞ የመስፈን ነገር ገብቶሻል አይደል እሱ ነገር ላይ እሱ ነገር አይነት ዜማዎች ደግሞ ብትመርጭና ብታጠኝ ጥሩ ይመስለኛል መለማመድ አለብሽ በጣም ብዙ መለማመድ ይፈልጋል ሙዚቃ እናመሰግናለን በርቺ እሺ ሰላም ጤና ይስጥልን ወንድማችን እንኳን ደህና መጣ እንኳን ደህና ቆያችሁ ስምን ማንን በልጮክ ብለን እንገራን ይበልጣል ግርማ ይበልጣል ማ ግርማ እስቲ የተዘጋጀበትን ቆንጆ አድርገህ መድረኩም ቦታውም ሁሉም ነገር ላንተ ነው የፍቅርን እንጎቻ ጣፍጦን ስንበላ በቃኝ ይሆናል አንቺም እንደሌላ ደርበሽ ለብሰሽው የፍቅሬን ሁሉ እኮ አንቺም እንደ ሌሎች ካልሆንሽ አትጠይም እኮ አንቺም እንደ ሌላ እንዳትሆኚ የፍቅሬን መጠን ካሁኑ አጥኚ ምን አወራሻለሁ አልናገር ይቅር ህርም ነው ብያለሁ ካንቺ ወዲያ ፍቅር ዘውትር ይጎስማል ይበልጣል እስኪ ሌላ ከተዘጋጀ ትንሽ እድል እንስጥ የፍቅር አኩኩሉ ድብብቆሽ ጨዋታ ጥበቡ ይሳነዋል ሰው የእውነቱን ሲረታ እባክሽን የኔ ውድ አትይኝ እንደሞኝ ሰው እንዳሻሽ ያረግሽኝ ያስቻለኝ ማፍቀሬ ነው አጋር ወዳጄ በምድር ነሽና እወድሻለሁ ግን መኝኝ ስነግርሽ ካንቺ በላይ ሰው አውቃለሁ አንቺ ሴት አትሳሳቺ መኖር እችላለሁ ያላንቺ ይበቃል ይበልጣል በመጀመሪያው ሙዚቃ ቢሆን ኮምፕሊትሊ ውጤት ሁሉ ሳንሰጥህ እናልፍ ነበር እውነቱን ነው የምነግርህ ይህ ዘፈን በዚህ ደረጃ አይዘፈንም መጀመሪያ ላይ የዘፈንከው ዘፈን ማለት ነው እና ኮምፕሊትሊ አውት ኦፍ በቃ ኤቭሪቲንግ
በሁሉ ነገር በቃ ከሁሉ ነገር የወጣ ነው። ሪትሙን በጣም የተዘበራረቀ ነው። ቅኝቱን አልተረዳኸውም ምናምን። ሁለተኛው ላይ ትንሽ ድምጽህን እኔ መረዳት ቻልኩኝ እኔ በግሌ ማለት ነው። እና አንዳንዴ ምን ይሸውዳል መሰል የዘፈን ምርጫ የሚባለው ነገር በጣም ወሳኝነት አለው። አሁን ዳኝነት ላይ ምናምን እንሄዳለን ብላችሁ ታስቡ ወይ አጠገባችሁ ያሉ ሰዎች ምናምን በእንደዚህ አይነት በቅኝት ዘፈን ምናምን ታሳምኗቸዋላችሁ ምናምን አይደለም። ትልቁ ነገር እዚህ ውድድር ላይ ሌሎችም አሁን ሲመጡ መናገር የምፈልገው ነገር የድምጽህን አቅም የሚገልጽ ዘፈን መምረጥ ብቻ ነው። የትኛውም ዘፈን ይሁን እኛ የምናየው ምንም መሰለ እንዳለው በቃ ተፈጥሯችሁን ነው እኛ የምንፈልገው። ራሱ ቃሉ ምን ይላል? የኢትዮጵያን አይደል ጥበብን ፍለጋ ነው። ጥበብ ደግሞ ማለት ምንድነው? ተፈጥሮ ነው አይደል? እና ተፈጥሯችሁን ቤዝድ ያደረገ ዘፈን ምርጫ መርጣችሁ ኑ እባካችሁ ሌሎቻችሁም አሁን ወደፊት እና ሁለተኛው ዘፈን ላይ በደንብ አሁን እንግዲህ ሰዓትም ስለሌለን ከዚህ በላይ እድል ስለማንሰጥ እንጂ ከዚህ በላይ አሁን እኔ ካንተ ጋር አሁን ስቱዲዮ ውስጥ ሆኜ ብቆይ ከዚህ በላይ የተሻልክ እንድትወል ላደርገ እችላለሁ። ገብቷል አይደል? ምክንያቱም የገደበህ ነገር አለና ውድድር ስለሆነ የምንሰጠው ውጤት እንግዲህ ምንም ማድረግ አንችልም። እሺ መታፈሪያ ያለህ ነው ጥሩ ነገር አለ። የሁለተኛውን ስራ ስትሰራ የመጀመሪያ ላይ ኮምፕሊትሊ አንተ ሌላ ቅኝት ላይ ነው የምትዘፍነው። አንቺ ወይ ነው ዘፈኑ አንተ እንደፈለገ ታረጋለህ፣ ሪትሙን እንደፈለገ ታረጋለህ። እንደዚህ አይደለም ዘፈን ሪትሙን አንተ ለምንድን ነው የምትጎትተው ሪትም በዚህ ደረጃ? ከዛ ሁለተኛውንም ስትሰራ የሪትም ፊል የምታደርግበት መንገድ የተለያየ ነው። ከረጌነት ወደ ስሎነ ሌላ ስለዚህ ሪትም ውስጥ ኳንታይዝ ሆነ ለመስራት መሞከር መቻል አለበት ራሱን ማለት ነው። እያንዳንዱ ጊዜ ቆይታውን ሁሉንም እያንዳንዱ ነገር ሜትር የተደረገው ዛጋ በልኬት ሙዚቃውን የምትሰማውን ነገር ብትደግም ጥሩ ነው። ጥሩ ነገር አለ። ሁለተኛው ነገር ላይ ለማለት የሞከርነው ነገር ያለው ነገር ኢነርጂ ጥሩ ነው። ከዚህ የበለጠ መስራት ትችላለህ። እንደ ካራክተር ወይም ደግሞ እንደዚህ አይነት ዘፈኖችን የምትመርጥ አይነት ሙዚቀኛ መሆን ትችላለህ። ስለዚህ የግድ ቅኝት አንቺ ያምባሰል መስፈን ላይ ይጠበቅብህ ይችላል። ቢሆን ግን ጥሩ ነው። ቢሆን ጥሩ ነው ስለ ምክንያቱም ውድድር ስለሆነ የተለያዩ ሙዚቃዎችን የመስራት ቫራይቲ ተወዳዳሪዎችን ከአንዱ አንዱ ለማሸለም እድል ስለሚሰጥህ ማለት ነው። ስለዚህ ዛሬ ያየነው ነገር እሱ ነው። በርታ። እናመሰግናለን። እሺ